ሰው ላይ መጨከን ምናምን አልወድም፣ ግን ያው ይምራን ክፈት ስላለኝ ነው የምከፍተው። ይህንን ቪዲዮ ባላሳይ በጣም ደስ ነው። ስሟትችን በዚህ መካከል መጨከን አልፈልግም። ቀድሞ አዘጋጅ ተብሎ ተዘጋጃጅተው ምን ብለው ከዛ መልክ ሲሰራ ማለት ነው። ሆርሞናቸው ራሱን የእህቶች ይመስለኛል ወንዶቹ። ሶሪ በጣም እውነት መናገር ስለምወድ ነው። እንደዛ ነው የሚሽለጠለጡት። አሁን በቃ ተዘጋጅተን አውርደኸዋል፣ ቀድመን አይተነዋል፣ ቪዲዮ ምላሽ ተሰጥቶበታል። ከዛ አሁን አመቶ ቆይቷል እኮ ቪዲዮ ማለት ከነሱ አሁን ከሚያቀርቡት 2-3 ቀን ቀደም ብሎ የወጣ ቪዲዮ ነው አይተነዋል። ከዛ ይከብዳልን ምናምን ይላል። በጌታ ሰው እኔ ሲጀመር ፊታቸው የሚሸፍኑ ወንዶች እኔ ማለት ነበረ ከይቅርታ ጋር ግን ያው ቪዲዮ መክፈት ስላለብኝ እከፍታለሁ ማለት ነው። ይታያቸዋል አይደል? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው? እሺ ትልቅ ኦርቶዶክስ መምህር ናቸው አለ። ቀደም ያልኳችሁ ነው አላማው። እሺ ስለ አላወራም ደግሞ አንዳንዱ እኮ እሺ እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማችኋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ምክንያት ድንግል አሁን እነሱ ጋር ከሶስት ቀን በኋላ ሲደርስ ሰበር ዜና ነው እንደሚሆነው እነሱ ጋር እንደዛ ነው። እንትን ስለሆነ ዓለም ከጠፋች በኋላ ወይ ሲባሉ ሰበር ዜና ነው የሚሉት ማለት ነው። ዘገምተኛ ከሆንክ እኮ እንደዛ ነው የሚገጥምህ አይደለ? ማለት ዘገም የሚል ሰው ቆይቶ ነው የሚደርሳቸውና እንደዛ ነው። ግን ምን አለ አሁን እንዴት እንዳዋረዱት አለ። የሱን ፐርሰናሊቲ ሚነካ አንዲት ነገር አልተናገሩም። የተቃወሙትን በኋላ እንትንላችኋለሁ። እሱም ልክ ነው ልክ አይደለም እናወራበታለን። ግን አሁን እሱን ያዋርድልናል ብለው ያሰቡትን ነው ይዘው የመጡት ማለት ነው። ማርያም ዋናው ፖይንት ለጋላርዲና ላስደምጣችሁ 10 ጊዜ ኮፒ ሊንክ ታደርጋላችሁ። የግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምንሰማው ክርክሩ ያስኬዳል። ምዕመናን በዘመናችን ወሬና ስድብ ይወርዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው አድምጡት። የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። ምን አሉ? እነዚህ ስድብ ነው የሚያውቁት። ስለዚህ ከነሱ ጋር መከራከር ስድብ ነው የሚያስከትለው፣ ምክንያቱም ተሳዳቢዎች ስለሆኑ ነው ያሉት። ስለዚህ እፎይ ልክ አይደለም ያሉት ከምን አንፃር ነው? እነሱ ተሳዳቢዎች ስለሆኑ ከነሱ ጋር ክርክር አያስፈልግም፣ ክርክሩ ወደ ስድብ ስለሚለወጥ ነው ያሉት። አሁን የትኛው ቃሉን እንዴት እንዳዋረዱት የሚያስብል እንዴት እንዳዋረዱት ላሳያችሁ ብሎ እኮ ነው የጀመረው። አለማፈሩ ማለት ነው። ከዛ ደግሞ እኔ አሁን ይከብደኛል እንዴት አሳይ ስለተባልኩ ነው እንጂ ያለ ደግሞ ሲሽለጠለጥ ማለት ነው መልሶ እና አሁን ያሉት ይሄንን ነው። ለማንኛውም ሰውዬ የተናገሩት ይሄንን ነው። ባይዘ አሁን ይሄንን ራሱ የለቀቁት ራሳቸው ሙስሊሞች ናቸው። የለቀቋት እንኳን ትንሽ ነጭ የቀረችው አላለቀም እንዳይሉ ይሄው እንጨርስ። እኛንንም አስመታ ነው ማለት ነው። ትክክል አይደለም። የነዛም ክርክር
ክርክር ትክክል አይደለም። ያዘጋጀውን ቪዲዮ ክፈትልኝ። ይኸው ይህንን የተናገሩት ቁጭ ብለው ሀገር ሆነው ገብተው ከዛ ቀድሞ የጻፉትን ድራማ እየተወኑ ከዛ ይዝናናሉ። ይሄ ነው ህፃንነት፣ አለማወቅ ማለት ነው። ሰው የተናገሩት አምላካችንን ስለሚሰድቡብን ከነሱ ጋር መከራከር አያስፈልግም ነው። ከዛን መልሰው ደግሞ አብራርተዋል። ሚዲያ ላይ ተነስቶ እንዴት እንዲላሉ የሚለው ነገር ስለተነሳ ሲያብራሩ ደግሞ የእፎይን ድካም እፎይን ምናምን በደንብ አድርገው አብራርተው መልሰዋል። ለማንኛውም ማለት ነው እና እንደዚህ አይነት ድራማ እኔ ለምን እንትን እንደምትሉ አላቅም፣ ግን ደግሞ አውቃለሁ አምላካችሁ የሚከብረው እንደዛ ስለሆነ። እሺ ሌላ ደግሞ አሁን ግን ይህን ሰሞን ያቺ ኢምራን ተብዬዋ ውይይት እያለች ነውና ምን ይመስላል? አላህ አካል የለውም ከሚሉ ሰዎች ጋር ተወያይቶ ምናምን ነገር አንድ አምላክ አጽድቀው ቢመጡ በቃ የወሰኑትን ይወስኑ፣ ይሄ ነው አምላካችንና ይሄንን እመኑ፣ ከዛ በኋላ በዚህ አምላካችን እንወያይ ቢሉ መልካም ይመስለኛል። ዝም ብሎ መጥቶ አንድ ሰው ተወያየ ተብሎ ሌላ ውይይት ከሚሉ ማለት ነው። እሱ ምንድነው የሚለው? አይ በቃ እፎይን ድጋሚ ልክ እንደ ሁሱ ካላወራሁት ነው። ኢምራን ደግሞ ያው ሁሱ ወድቋል ማለት ነው እያሉ ያሉት እኮ በሌላ ቋንቋ ሁሱ በደንብ እንትን ስላላለ ትንሽ ስላስገረፈን እና ካክስ አይነት ነገር እኮ ነው። ደግሞ በዚህኛውን ሞክረው ነው ማማሳያ ቢቀያይሩ አይነት ነገር ነው የሚሆነው። ግን ሌሎቹ እስልምናን አትወክልም እያሉት ነው። ሁሱን ራሱ አይደል? አካል ነው እሱ ያው እንትን ነው ወህብያ ነው እኮ ሳላ። ከዛም አቂዳቸውን ጨርሰው በቃ አላህ ወይ አካል የለውም ወይ አካል አለው ብሎ ተስማምቶ ይጨርሱ፣ ይወስኑ፣ ያጽድቁት። ብትንትኑ የወጣ ጋራጅ ቤት የተበታተነ ሰውነት ይዙ ጋባን ታው እኔ በቪዲዮ ነኝ። እሺ ስሙ ታፋይ አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ግን እኔ እንደው አንድ ጥያቄ ልጠይቃችሁ። እግር አለው ተብሎ ተገልጿል፣ ጠፍር አለው ተብሎ ግን አልተገለጸም ማለት። ጠፍር የሌለው እግር ታውቃላችሁ? ጠፍር የሌለው እግር የዞን ከሆነስ የዞን ነው ጥፍር የሌለው። አንቺ እሺ አለለው ጣቶች አሉት። ኦኬ እጅ አለው ጣቶች አለለው ጣቶች አሉት። ልክ አምላክ እንዳለው ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸ ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አሉ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ እሺ አሁን ጣቶች አሉ ቁጥራቸው አይታወቅም ብሏል። ስለዚህ አንዱ እጅ ላይ እንዲህ ሊሆን ይችላል ማለት ነው። 30-40 ጣትም ሊኖረው ይችላል። መጥረጊያ የሚመስለው ማለት ነው አይደል? እንደዚህ ሲሆን አንድ እጅ ላይ ብቻ እንደዛ ነገር። ከዛን ይሄ ጣት ምን ላይ ነው ያለው? ብቻውን ይሄ ጣት ለምሳሌ ከዚህ ጋር ካልተያያዘ ለብቻው ሄዶ እንደዚህ ከቆመ ይሄኛው ለብቻው ከተንጠለጠሉ ምንድነው አሁን እሱ አሁን ተገለጸ አልተገለጸ ራሱ ያስፈልገዋል። ይሄ ተገለጸ አልተገለጸ ራሱ ያስፈልገው ወይ መያያዝ ያለበት ወይ መነጣጠል ነው ያለበት። ከተነጣጠለ የት እንዳለ ራሱ ያውቁታል። አንዱ ጣቱ በሌላ ዓለም ለብቻው ቁጭ ብሎ ሊሆን ይችላል፣ አንደኛው ደግሞ ሌላ። እንዲህ
እንዲህ አይነት ጥያቄ ውስጥ ከሚከተል አንድ ላይ ነው ያለው ቢሉ ይሻላቸው ነበር። እነዚያ ይሻል ነበር። እሺ ብቻ የተበታተኑ የተለያዩም ሊሆን ይችላሉ ማለት ነው። መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? መዳፍ ነው የጠየቁህ። በቃ አልተገለጸም። ለምን እንደሚያቃስተው ያልገባኝ። ስሙት ሲያቃስት። ታተኑ የተለያዩም ሊሆን ይችላሉ ማለት ነው። መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? መዳፍ ነው የጠየቁህ። በቃ አልተገለጸም። ይመስለኝ እኮ ዳታ ቀያየራለሁ። ግራ አጋባኝ። አንተ ጋር ነው ለካ የጠፋው። ተመልሰሃል ግን ሚዩት ነህ። ኦኬ እሺ። ከቤት ስልክ ተደውሎ ነው። እሺ እኔ እኮ ስደውል እኮ ሳወራ እኮ አልሰማኸኝ። እስኪ እጅን ከፍ አድርገው አንድ ጣቶች። አይ አንዱ ለብቻ እጠፈው እስኪ እጠፈው። ቆይ እሱ ወዴት ዝም ብሎ ፊት ለፊት አድርገህ እጠፈው። ወደ እኔ አዙረህ እጠፈው። መዳፍህን እጠፈው። እንደዚህስ ቢሆን ቆይ እጁ እኔ እንጃ እንዲህ ካለ አይቀር ደግሞ ቢማታስ ሴዶ ይላል። ሴዶ የለውም አለ። እሺ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ ካለ አልታውቅም። ሲወርድ የሚወርደው እጁ ነው እግሩ አልተገለጸም። ይዞት ያወርዱ እንዴት ነው? ለማንቀሳቀስ ይከብዳሉ። አልተገለጸም። ምንም አታውቁትም። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንድ ጊዜ ብቻ ሳይሆን በተደጋጋሚ ሙጀሲማ ወሃቢያዎች ኢስላምን አይወክሉም ብለን ብዙ ጊዜ እንናገራለን። ለምን ከተባለ ይህንን ሲገልጸው የቆየውን ነገር ነው የሚያመልኩት አላህ ብለው። ይህ አላህ አይደለም። እናንተም በክርስትና ሃይማኖት ላይ ያላችሁ ከሙስሊሞች ጋር ተወያየን ብላችሁ ልታስቡ ትችላላችሁ። አስለን ሙስሊሞች አይደለም እንዲህ በተለያዩ ክፍለ አካላት የሚገለጽ ነገር በአእምሮ የተቀረጸ የተሳለ እንጂ ፈጣሪ ሊሆን አይችልም። እዚህ እንግዲህ እንደሰማችሁት ምን አለ ጋይስ ሁሱ እንተ ይሄ ብቻ አይደለም፣ ሌላም ልጅ አለ፣ ይሄኛውም አለ። ስለማያውቁ ሁሱ አሰበው ከነዛ መካከል አላህ ላይ ነው ብሎ ከዛ በኋላ ታችን ይወርዳል ማለት ከዛ ግራ ቀኝ ያለው ማለት ደግሞ ይሄም የፍጡር ባህሪ ነው ማለት ነው። ሌላው ደግሞ 429 ላይ በሂጅራ ላይ ያለፉት አቡ መንሱር አልበግዳዲ የሙስሊሞችን የጋራ ስምምነት ያስተላልፉበት ኪታብ ነው። ይህ አልፈርቁ በይነ አልፊረቅ የሚባለው ላይ ታዲያ ምን አሉ? ይህ ፋስሌ ይላሉ። ምን ይላሉ? في بيان الأصول التي اجتمعت عليها أهل السنة والجماعة يتسمعوا بتن يجرى سممنت يعرفوا بتن نتب يمجل سبت بابنا وبلو أسفلوا على الدرس كذا وهلا يجرى سممنت يعرفوا بتن نتوش مكان كم من كنيان وأجمعوا على أنه لا يحويه مكان ولا يجري عليه زمان. مسلم يجرى سممنت هذا الجوان الله بوت عندما يكببونا بنكزي بزمن عندما يجلس يجرى سممنت هذا الجوان يلقوا
እንደዚሁም ወአጅመዑ ዐላ ነፍይ አልአፋት ወልጉሙም ወልአላም ወለዛት ዐንሁ ወዐላ ነፍይ አልሐረከቲ ወሱኩን ዐንሁ አላህ በመረጋጋትም በመንቀሳቀስም እንደማይገለጽ የጋራ ስምምነት ተደርጎበታል። በመንቀሳቀስም ማለት ለሊት ይመጣል ይሄዳል ምናምን አይገለጽም እያሉ ነው እነዚህ ሙስሊሞች እያረሙት። ታፍኗል ድምጽ አይሰማም። አትሰማም አንቺ ኔትወርክ ነው ምንድነው? እስቲ አስተካክለው። ስለዚህ ኦኬ አሁን እዚህ ጋር መጨረሻ ላይ በጋራ ስምምነት አለ። መሻይኮቹ በጋራ ተስማምተው ነው ማለት ነው። አላህ ይንቀሳቀሳል አይንቀሳቀስም፣ ይወጣል አይወጣም፣ ይወርዳል አይወርድም የሚለውን ነገር ወስነውለት ነው ማለት ነው አላህ የሚንቀሳቀሰው ወይ የማይንቀሳቀሰው። እነዚህኛዎቹ እንግዲህ ሊሉ የሚችሉት እሱን ነው፣ አሁን አንተ ያልከውን ነው። ምክንያቱም ይሄው በስምምነት እኮ እንዲህ ብለዋል ሲባል እነሱ ናቸው ወይ ተስማምተው አምላክ የሚያንቀሳቅሱልኝ ይላል ማለት ነው። የሁሱ ጀማ በዚህ በኩል የሌሎቹ ጀማ በዚህ በኩል ይንቀሳቀሳል አይንቀሳቀስም ክርክር። ደግሞ ሲንቀሳቀስ ራሱ እኮ ሽንት ቤት አይመጣም። እኔ አሁን ለምንድን ነው እሱ የምታስወሩኝ? እኔ ሲጀመር እነሱ ጋር እንትን ማለት እኮ በጣም ከባድ እኮ ነው። ያው ግን ሁሱን ካስተዋልከው ማለት ነው ልክ ይሄን ከጨረሰ በኋላ ወዲያው ስለ አጋንንት እናወራለን። ስለ አጋንንት ነው ስለ ፍሬንድ ነው አለ። ምንጊዜም ነገሮችን መጠቅለል ያለብህ በቤተሰብ ዙሪያ ቤተሰባዊ ታደርገዋለህ ቶሎ እና እኔ አሁን ስለ አጋንንት በጣም እኮ እንትን እኮ ነው በእነሱ የሙስሊም ወንድሞች አሏቸው አይደል? የሙስሊም ወንድም ማለት አጋንንት ወንድም ይሆናሉ ለነሱ። ራሱን ተና ማነው አቡ ሃይደር አሁን የወንድም አለኝ ምናምን ብሎ ቪዲዮ ሰርቶ አይቻለሁ። ሰምተከዋል? ምን አልከኝ? አቡ ሃይደርን ድምጹን ሰምተከዋል? እዛ ያለበት ቅርብ ነው ማለት ነው። አራቀ አረ ሲጀመር ይችላል እሱ እንዴ! እኔ በጣም ነው የምወደው ሲጀመር። እንደሱ አታስታውሰኝም እንዴ? እስካሁን እንዴ ብዙ ሳወራ የት ሄደሃል? ሲጀመር እነሱ አቡ ሃይደር ይችላል ባይዘው ይችላል። የጂኒ ወንድም መያዝ ይችላል። እሺ ብቻ እንትን ነው ያው ብዙ ውይይት አያውቅም ባይዘው ውይይት አያውቅም። የመጀመሪያ መግቢያ ላይ ጥያቄ ካልጠየቅኩ ብሎ ሲሰግጥ ነው የበቀኝስ ውይይት እንደማያውቅ እና እንደዛ ነው። ምን ልላችሁ ነው የተለያየ እንትን አለ። ለምሳሌ በዚህኛው ሳይድ ቅድም እንደሰማችሁት እንዲህ አይደለም እሱ የሚያመልከው አምላክ በአይምሮ የቀረጸውን ነው እኛ እናመልከው ምናምን የሚል ነገር ተናግሯል። የተናገሩ አሉ። እነዛኛው ደግሞ እንደ ሁሱ አይነቶቹ ደግሞ ያው እንደሰማችሁት። ስለዚህ በየትኛው ነው ትክክለኛ አስተምሮ የሚለው ላይ ራሱ እኔ በተለይ እነዚህ ታች ያሉት ምንም ማለት በቃ ተራው ምን ማለት ነው እዚህ ቲክቶክ ላይ በየኮሜንቱ እየሄዱ የሚሳደቡት ቢጠይቁና እዚህ ነገር ላይ የጠራ ነገር መያዝ ቢችሉ ደስ ይለኛል። ጥሩ ነው በቃ ጥሩ ነው እና ጠይቁ። እንትን አይደለም መጥፎ አይደለም፣ ብትጠይቁ መጥፎ አይደለም። ልዩነታቸው እንዲወራባቸው አይፈልጉም፣ እንዲነሳ አይፈልጉም። በእኛ ሳይድ ደግሞ በደንብ መሰራት ያለበት ማሳየት ያለብን እሱን ማሳየት ማለት ነው። እኛ አንፈጥርላቸውም ልዩነት፣ ራሳቸው ናቸው የተለያዩት እንዳያችሁት። ግን እንደዚህ አይነት ቪዲዮዎችን ማሰራጨት፣ ቫይራል ማውጣት፣ ራሳቸው እንትን እንዲሉ አጀንዳ መስጠት ማለት ነው። በደንብ ይስሩት፣ እንትን ይበሉት፣ ማነው ይወያዩበት በደንብ ጥሩ ነው። ልክ ፕሮዎቹ ጋር እንዳረግ ነው ማለት ነው። እና እንደዛ ነው።
ያው መብራት ጠፋ፣ ስልኬም ቻርጅ የለውም ጋይስ። አንድ ልጅ ቪዲዮ አልሰራበትም። ሰላም እንዴት ናችሁ? ቆይ እስቲ ቪዲዮ አልሰራበትም፣ ካገኘሁት እንዲሁ አሳያችሁና እዚሁ ላይ እናወራበታለን። ግን እሱን እስክታወጣ ከሰማኸኝ ድምጼ ይሰማል? ይሰማል። እንዴት ስለ አምላካቸው እንዴት አያውቁም ለምትለው ነገር እዮባ እንዳለ የጥያቄና መልስ ቤታቸው ወይንም አፍሪካ ቲቪን ሁሉም ነገር ብትጠይቅ የሚወራው እንዳለ ስለ ወገበታች ጨዋታ፣ ስለ ጡት መመጥመጥ፣ ስለ ጀነት ውስጥ ስለምታገኘው 72 ድንግል ነው እንጂ የሚወራው ያክስቴ ልጅ አይቻት ተመኝቻት እንደዚህ አይነት ወሬ ነው እንጂ የሚወራው አላህ ምንድነው የት ነው እንዴት ነው የሚባለው ነገር እስካልተወራ ድረስ ሰው እንዴት አምላኩን ሊያውቅ ይችላል ነው ዋናው ጥያቄ። በፍጹም ሊታወቅ አይችልም። እዛ ያሉትም መሻሂዎች እኮ ፈጽሞ ሊነግሯቸው አይችሉም። አምላካችን ይሄ ነው እንዲ ነው ምናምን ነገር ብለው ቢነግሯቸው ሰዎቹ ይቀውሳሉ። እርግጠኛ ነኝ የለመዱት በቴሌቪዥን እንዲ ስታረግ የሚባለው ጨዋታ ስለሆነ ማለት ነው። እና ያው በየመስጊዱም አንገቱን ቁረጠው ፍለጠው ስለሆነ ወሬው ስለ አምላክ የሚነገር አይመስለኝም ፈጽሞ እስልምና ቤት። ያው እንግዲህ አንቺ ሲል እንደሰማችሁት ነው። እውነት ነው ጌታ ሰው እችላለሁ፣ ሁሌም እችላለሁ። አንቺሽ ነው ያለው እንግዲህ ይመች። እኔ በቪዲዮ ገረጣለሁ፣ አንቺ እንደልብሽ መመጥመጥ ነው ትያለሽ። እንደዛ ነው ባይዘው ጥያቄያቸው። ጠይቁ ተብሎ እድል ሲመቻችላቸው የረባ ጥያቄ ጠይቁ። እነዚህ ልመጥምጥ ይለኛል አይነት ነገር ነው ይሉት። ወልጄ ነበርና እንደዚህ ስል እንትን ጠየቀኝ። ይሄ ነገር እንትን ይሆናል ሼህ ይሉታል። ከዛ ኡስታዝ ምን ብሎ ይመልሳል? ሰውየው መጥመጣው እንጂ ለምን ይመስልሃል? ከከለከለው ሰውየው ራሱ ይቀርበታል። እሱ የድራንቺ ሲል አይሆንለትማ። ዮማ ወይ አመጣብኝ ጨዋታዬን አይመጣውም ታውቃለህ። ኮሜንቱ እንዳለ እኮ እሱ ወደ ጨዋታው ብቻ ዘኩን ፎሎ አድርጉት በላቸው። አዲስ አካውንት ከፍተው ሁለተኛ አካውንት አዲስ ከፍቶ ነው። ድምጽ እየታፈነ ነው ሰውዬ። ቻርጅ ላይ እኮ ሰካው አትሰካዋ። እኔ ራሱ አላረኩትም። እኛ እኮ አሁን ነው ፎሎ አድርጉት ጋይስ። እኔ ጋር ጠፋ፣ አንተ ጋር ሲመጣ ወስጄው ነው። እና ሰዎች ፎሎ አድርጉት ዘኩዬን። እሺ አዳዲስ ቪዲዮዎች በጣም ብዙ ቪዲዮዎች ነው እየለቀቀ ያለውና ድካም ነው። እምቢ ያለው ኔትወርክ በቃ ዘኪን ፎሎ አድርጉት ሁላችሁ። ስልኬ ከመዝጋቱ በፊት እንለያይ። እየገባችሁ የሰራሁትን ቪዲዮ ሪፖስት አድርጉት። እሺ ዘኪና እንዴ
ዘኪ ይሄው ዘኪን ፎሎ አድርጉት። እሺ ይሄው አሁን የገባው ወንድማችን ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። አንተ ሰላም ነው? ያኛው ስላስቸገረኝ ሰዎች ያ በጣም አስቸገረኝ ምናምንና በዚህ ፎሎ ካረጋችሁኝ ቪዲዮ መስራት ጀምራለሁ። በድምጽ ምናምን ለሚሰሯችሁ ቪዲዮዎች መልስ ሰጣለሁኝ። ይሄንን ፎሎ አድርጉኝ ምናምን። ያው ሁላችሁም የዘኪን በጣም ምርጥ እና ጎበዝ ወንድማችን ነው። በድምጽ መልስ እየሰጠበት ምናምን ነበር በዛኛው አካውንቱ ስላስቸገረው ይሄኛውን ከፍቷል። ስለዚህ በደንብ ነው እስልምና ላይ የሚሰራው ምናምንና በደንብ ደግሞ ለሌሎችም እንዲደርስ ፎሎ አድርጉት። ሁላችሁ አሁኑኑ ፎሎ አድርጉት። እሺ 400 ሰው አለ። 400ዎቹ ፎሎ አድርጉት ሁላችሁ። ከዛን 1000 ምናምን ቢያንስ ቢገባ ለምንም ቪዲዮው አሪፍ ስለሚሆን ማለት ነው ሲለቅ እሱን አድርጉ። እኔ ሰራሁት ቪዲዮ በስማ አንትሽ የትኛው ፓርት ተመቸች? አረ ሚስትየው በጣም የተመቸኝ እንደዛ ነው እንግዲህ እንደዛ ነው። ግን እኔ የሚገርመኝ ራሱን ፍርድ ወንበር ላይ ማስቀመጡ ፈራጅ መሆኑ በቃ ያለሱ እሱ ካለው እሱ ካመነው እምነት ውጪ ሌላው ገሃነም ገቢ እንደሆነ አይነት ስታፍ ማውራት ራሱ በጣም ይከብዳል። ምክንያቱም የሰው ልጅ ፍርድን ለራሱ እንዳያረግ ታዟል። ከአምላክ ውጪ ፈራጅ እንደሌለ የታወቀ ነው። በአንዳችሁ ላይ እንኳን እንዳትፈርዱ ይላል። እሱ ግን ሁላችንም እንግዲህ ወደ 70 ምናምን ኦርቶዶክሳዊ ላይ ፈርዶ ቁጭ እናንተ ገነት አትገቡም ብሎ ቁጭ አጸርቁም ብሎ ቁጭ ምን አይነት ጭንቅላት እንደሆነ አላውቅም። እና ግን የሚስትየው ነገር ጸዴ ነው ባይዘው። እኛ ግን አልነጠቅንም። ቤተክርስቲያን ሚስቱን አልነጠቀችውም። እንደውም ቤተክርስቲያንን ሰድቦ ነው ያገባው። የተሳካለት አሁንም እንደውም ሰጠችው ማለት ነው። ተሰድባ የሰጠችውን እና አርፈ ያዝ ወዳጅ። አንቺ ግን በጣም ክፉ ነሃል። ክፉ ነህ በጣም አንቺ ክፉ ነህ። አውርቼ ስለማላውቅ ይሆናል። እባክህ ዝምታ እኮ ክፉ ያደርጋል። እና እንትን ነው ደግሞ በጣም የሚገርማችሁ የራሳቸውን ትምህርት የራሳቸውን ነገር ተጻረው ኦርቶዶክስን ይሰድባሉ ማለት ከራሳቸው ጋር ቢጋጩም ችግር የለባቸው እና አልዳኑም። ሃይማኖት ማለት ራሱ ከብዶት ማለት ነው። ማህበርተኞች በጣም ቋንቋ ማሳመሩ ነው በሱ ቤት እና በጣም በፕሮቴስታንቱ ዘንድ ቅቡልነት ያለው ነገር ለመፍጠር እየሞከረ ነው። በጣም እሱ የተለየ እንደሆነ ለማሳየት ማለት ነው እና የምር በጣም እንትን ብለው በደንብ ብናገረው ደስ ይለኛል። ግን ያው ይሄ ልጅ ግን ይረሳዋል በል እንዴ። መሬት ያለች ዳስ የጣለች ቸርች እንኳን ፓስተርነት እንዳልሰጠችው እንኳን ይረሳዋል። ቀለሜ በራሱ ፈቃድ ፓስተር ነብዬ ሰምዬም ያለው ብሎ በግድ እንኳን የፓስተርነት ስያሜ እንደሰጠው እንኳን ይረሳዋል። ምን አይነት የዋህ ሰው ነው? ብቻ ብዙ ነገር እንድንናገር ያደርጋል ልጁ ካለበት ጥላቻ የተነሳ ማለት ነው። እና ማህበር ራሱ አይስማማውም። ለምን መሰላችሁ? አንድ ላይቭ ላይ ቁጭ ብሎ አጠገቡ ካሉ ሰዎች ጋር አይስማማም። እሱ አጠገቡ ካሉ ሰዎች ጋር አብረው ያሉት የማይስማሙ ናቸው እኮ ጥቅም ያገናኛቸው። እና የቀለሜ መጽሐፍ ተሸካሚ እኮ ነው። ምን ትምህርት አለው? ምንም እኮ ይሄ ነው ትምህርት ብሎ የሚገልጸው ነገር እኮ የሌለው እኮ። እሱም ዳንኤል ይልማ እንዴ እኔ እኮ ቤተክርስቲያን ዳንኤል ይልማ ነው። እሺ ቶ በቃ እኔ ልውጣ ጋይስ፣ ቻርጅ የለውም ስልኬ። ዳንኤል ይልማ ምንም እንደማታውቅ እኮ ያስታወቀብን እንትና ኤቢ ነው እኮ ምን ዶግማ አላት የላትም እያለ ሲፎክር የነበረ ጊዜ ያላነበብከውን ዶግማ እንዴት ስህተት ነው ትላለህ ብሎ እኮ ራሱ ነው የተናገረውና በዛ ላይ ተጣልተዋል። ታውቃለህ አይደል? ያው እኛ መሀላቸው መግባት ስለሌለብን ነው እንጂ
ቤካ ከዛ ከፍንጭቱ ልጅ ጋር ከቀለሜ ጋር ምናምን ሁሉም ጸብ ላይ ናቸው። ያው መሀል ላይ መግባት ስለማያስፈልገ ነው ዝም ያልነው። ቤካ ደግሞ ማን ነው? ያ ነው ካልቪኒ ሰይጣናዊ ነው ያለው እሱ። አሁን ከእንትና ጋር ተጣልቷል። ከማን ነው ስሙ? አዝማሪው ማን ነበር? ዳጊ አረቆይ የዳጊን ጉድ ልንገራችሁ። እንትን ፌስቡክ ላይ በጣም ነው የምትጽፈው እና የአርባ ቀን ልጅ ምን ነበር ያለ ነው አባቱ ማን ነው ብሎ ከ40 ቀን በፊት ማለት ያልተጠመቀ ልጅ ማለት ነው እስከ 39 ወሩ ማን እስከ 39 ቀኑ የማ ልጅ ነው ብሎ ጻፈ እና መለስኩለትና ጥያቄ ጠየቅኩት ማለት ነው። እሺ የኛ እስከ 39 ቀን ነው አባቱ ማን የሚለው ጥያቄ። እሱ እኮ እስከ 10 ምናምን አመቱ ድረስ አባቱ ማን እንደሆነ አይታወቅም። እና አባቱ ማን ነው ብዬ ጠየቅኩት። ለኛ የጠየቀውን ጥያቄ አዙሬ ስጠይቀው ድራሹ ጠፋ። እና ዳጊሻ በዜማ እንዳትመልሰው ብዬው ነበር። አዚሙቶ መሰለኝ ያዚምላል ችግር የለውም። ግን አሁን አንድ አሪፍ የ1 ሚሊዮን ፎሎወር ያለው ቤት ያስፈልገናል። ጴንጤዎቹን የምናደባደብበት ልክ እንደ እንትን ማለት ነው። እንደ ማን ነው እንደ ጌች ሁሉም ዲቤት እየተጠራሩ ነውና አንተ ቤት ከሚባባሉ አንድ ጸድ ቤት ለነሱ ዲቤት ማድረጊያ መዘጋጀት ያለበት ይመስለኛል። አረነሱ ፈቃደኛ ይሁኑ እንጂ ያለን ይበቃናል። ኧረ በቃ እንደዛ እናረጋኛቸዋለን። አረሳናቸው ብለ ማለት ነው። በአንድ አይናችን እያየናቸው ይግባቸው። ያ እንደዛ ነው። ዘኪን ፎሎ አድርጉት እና ስለነበረን ቆይታ እናመሰግናለን። የለቀኩትን ቪዲዮ እየገባችሁ ተመልከቱ። ሆፕ የእናንተ ስራ ነው አለች። እሺ እና መልካም ቀን፣ እንገናኛለን ነገ ወይ ምናምን። እሺ አመሰግናለሁ። ቆይታ አመሰግናለሁ ሁላችሁ ነው። እሺ ዘኪ